በጣም የእውነት ነው የምላችሁ። ትናንትና ስልኩን መልሺ አላችሁ 24 ሰዓት ላይ ላብ ላይ ቲክቶክ ላይ ተቀምጣችሁ የምትውሉ አላችሁና እንግዲህ እዛ መሀል ላይ እንግዲህ ሰምታ ነው መሰለኝ ይች ልጅ ወይም ደግሞ ሼር አድርገውላት ይሆናል መታ ትናንትና ያው ስልክህን ውሰድ መልሽ ተብያለሁ አለች። እሱ አልቀበልም ብሎ ሄዴ። ትናንትና ደግሞ ይኸው ዛሬ ተናገረች። ትናንትና ላብ ላይ ገብተው ወርቁንም ትመልስ በሱ የተሰጣትን ስጦታ ሁሉ ትመልስ ተብያለሁ። ይኸው ስጦታችሁን መልሻለሁ። ግን ምን ሆናችሁ ነው? የምሬ ነው። ምን ሆናችሁ ነው? የምን ምን ሆናችሁ ነው? ለምን እንደዚህ ትሆናላችሁ? ከቻላችሁ ሀይሚና ቡራ አንድ የሚሆኑበትን መንገድ አትፈልጉም ማለት? እነሱ ቢለያዩ ምን ጥቅም አለው? ምን የምታገኙት ነገር አለ? እንደዚህ የምታደርጉ እህቶቼ ማለት ነው። የምሬ ነው የምላችሁ። እንዴ ዛሬ አይታችኋል አይደለ? እንዴት እንዲሆኑ አይታችኋል። በአደባባይ እንደዚህ የገዛ ያንን ቀሚሱን ውሰድ እንካ ወርቅህን ውሰድ። ኧረ ነውር ነው፣ በጣም ነውር ነው፣ የእውነት ነውር ነው። በዚህ አጋጣሚ ቡራ ሳላደንቅህ አላልፍም። በአሁኑ በማያቸው ወንዶች አንተ በጣም የተለየ ወንድ ነህ። በጣም ትዕግስትን ሳላደንቅልህ አላልፍም። በጣም ትዕግስት አለ ከሚባል በላይ እውነት ምድር ነህ ብዬ ነው የማስበው። በዛሬው የእውነት ነው የምላችሁ በጣም ምድር ነህ። ሌላ ወንድ ቢሆን የእውነት ብዙ ነገር አድርጎ ይሄዳል። ቡራ ይህንን ጸባይህን ቀጥልበት አባቴ። ይህን ጸባይህን እንዳትቀይረው። ይህንን ጸባይህን ቀጥልበት፣ ይዘህበት ሂድ ነው የምለው። በጣም ትዕግስተኛና ጸባይህ በጣም 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 የረቀቀ ነው። በአሁን በማያቸው ወንዶች ያንተ ጸባይ የተለየ ነውና ዛሬ ራሱ አይታችኋል። እውነት ለመናገር ሌላ ወንድ ቢሆን ዛሬ የእውነት ሀይሚን ሌላ ነገር ያደርጋል። ለእውነት ፍረዱ። እኔ እውነት ቪዲዮ አይቼ ነው የምፈርደው። ሌላ ወንድ ቢሆን ማርያምን ሌላ ነገር ያደርጋል። ቡራ ያን ጸባይን ቀጥልበት እላለሁኝ። ሀይሚ ወርቅ መልሽ ቢሉሽ ወርቅ ይዘሽ መንጣትሽ፣ ትናንትናም እንደዛ ማረግሽ በቃ እንደዚህ ጥላቶችሽን እያስደሰትሻቸው ነው ማለት ነው። ጥላቶችሽን በደንብ እያስደሰትሻቸው ነው። የምሬ ነው ምልሽ፣ በጣም እያስደሰትሻቸው ነው። በቃ እንዲህ ምን ሆነሽ ነው የኔ እናት? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን እንዲሁም ደግሞ ቪዲዮውን እስከ መጨረሻው ሰምታችሁ ሀሳብ አስተያየታችሁን እንዲሰጡ በአክብሮት በትህትና ጋብዣችኋለሁ ማለት ነው። እንግዲህ ዛሬ ሰብሰብ አድርጌ መጥቻለሁ። ዛሬ ቡራና ሀይሚ ልቤን ሰብረውታል። እውነት ለመናገር በቃ በአደባባይ የማይደረግ ነገር ነው እያደረጉ ያሉት የእውነት ለመናገር ማለት ነው። የሆነ ጸብ ሲፈጠር ያለፈውን ነገር አንስተን ወይም መወቃቀስ ይሄ ተገቢ ነው ብዬ አላስብም። ሀይሚና ቡራ ፈጣሪ ካለ ነገ የሚሆን ዛሬም አንዲ ናችሁ። ሁሉም ነገር የሚሆነው ፈጣሪ ሲፈቅር ነው ብዬ አስባለሁኝ። ሁለተኛ ነገር ደግሞ ይሄ ዳኒ ተብዬው ማለት ነው የሀይሚን ስም አታንሳ፣ በእናትህ ተው ይቅርብ። የሀይሚን ስም አታንሳ በቃ። ወይኔ ጉዴ አንተን እዚህ ሁሉ ጉድ ያደረስከው በቃ አታንሳስም። ዛሬ ደግሞ የጌችና ዳኒ የሚባለው ሮሚ ለሁለት እንዲሁ አሁን ለሮሚ ሁለት ሆናችሁ ትሄዳላችሁ እገዛ ቤቱ። አሁን እናንተ ወንዲ ናችሁ። መድኃኔዓለምን ሮሚዬ የኔ አባት ፈጣሪ ጠብቅህ። በእውነት ትለያለህ። እገዛ ቤት ድረስ ምትሆኑ ዛሬ የመጡ ማለት ነው። ይሄ ማለት ነው ይሄ እንዲሁ አሁን አንተ ምንድነክ? በመድኃኔዓለም እግዚአብሔር ልቦና ይስጣችሁ ላለሁ ማለት ነው። ሁለተኛ ነገር ደግሞ ዛሬ ሩታ በቃ ካብርሽ ቆርጣለች። ሩታ እንግዲህ ምን እንዲያስቆረጣ ካብርሽ አላቅም። ብዙዬ ዛሬ ገብታ ነበር በመሀላቸው፣ ግን እምቢ ብላለች። ሩታ አልታረቅም ብላለች። የእሱና እኔ ነገር አብቅቷል እያለች ነው። አሁንም ሩታ ምን እንዲያስቆርጣት ነገር አላቅም። ምክንያቱም አንቺና አብርሽ ማለት ፍሬ አፍርታችኋል እና እንዴት ነው ማለት አልገባኝም ይሄ ነገር እና ብትታረቁ አሪፍ ነው ባይነኝ። ምክንያቱም ፍሬ ባታፈሪ ኖሮ ለመለየትም ሆነ ለመሄድም ተገቢ ነው ብዬ አስባለሁ። ግን አሁን ላይ ፍሬ ያለሽ ሩታዬና ብታስቢበት አሪፍ ነው ብዬ ነው የማስበው። ዛሬ ብዙዬን አይታችኋታል፣ አልታረቅም ብላ ዛሬም ብዙዬም ጋሽዬም እንግዲህ ሂደዋል ማለት ነው። ሩታ አምራለች አሁን ላይ እንግዲህ አላቅም። ሩታዬ የተሰማትን ነገር ያየችውን ነገር የማውቀው ነገር የለም። በጣም ነው የተሰማት ብዬ ነው የማስበው። ቡቡ የእውነት ዛሬ ሳላደንቅህ አላልፍም። ግን ደግሞ እግዚአብሔር ያስተካክለውና ፈጣሪ አንድ ያርጋችሁ ነው የምለው። ሀይሚዬ እባክሽን እንደ እህትነት ልምከርሽ፣ እባክሽን የሰው ወሬ ትተሽ ማርያምን፣ የእውነቴን ነው የምልሽ። የሚወድሽን ቡቡዬን ይዘሽ ወደፊት ብትይዥ እመክርሻለሁ። አሁን ላይ
በዛም መተው ተይው ምናምን የሚሉሽን ባትሰሚያቸው ጥሩ ነው። በኋላ የምንጸጸትበትን ነገር አሁን ላይ ባናደርግ አሪፍ ነው ብዬ ነው የማስበውና እንደዚህ ላብ ላይ ተቀመጣችሁ እንደዚህ ይሄን መልሽ ይሄንን አርጊ እያላችሁ የምትሉ እህቶቼ እግዚአብሔር አምላክ ልቦና ይስጣችሁ። በእውነት ይሄን ነው የምላችሁ። በሰው ህይወት የራሳችንን ህይወት አስቀምጠን የሰውን ህይወት የምናቦካ እውነት 24 ሰዓት ላይ ቲክቶክ ላይ ተቀምጠን የሰውን ህይወት የምናቦካ ሰዎች መድኃኔዓለምን በጣም ነው የሚገርመው። እኔ አይቻለሁ። በጣም ትልልቆች ናችሁ ደግሞ እኮ ትልልቆች ናችሁ። የእውነት ለመናገር የምር በጣም በጣም ትልልቅ ናችሁ እኮ የምር ከኛ ራሱ የምትበልጡ ናችሁ። ቲክቶክ ላይ ተቀምጣችሁ ይሄንን ሁኚ ይሄንን ትመልስ ይሄን ትመልስ የምትሉት አይጠበቅም። እኔ ዘወር እላለሁ ማታ ማታ አልገባም እንጂ በእውነት ነው የምላችሁ። ዘወር ነው የምለው ዘወር እላለሁ ቲክቶክ ላይ እና ብታዋቸው የእውነት ትልልቆች ናቸው። ፕሮፋይላቸውን ተጭናችሁ ምናምን ወደ ውስጥ ስትገቡ በጣም ትልልቆች ናቸው። አሁን እነዚህ ልጆች ገና ህፃን ናቸው። ከቻላችሁ ያለውን ነገር አስተካክላችሁ እናንተ እኮ አሁን ደግሞ ነገም ደግሞ እኮ ስጦታችን ኧረ እግዚአብሔር እኔ እኮ መፈራው ነገር ቢኖር ይሄ ነው። በጣም ከባድ ነው። ሀይሚና ቡራ ሰላማቸው ይመለስ። ፍፄም አሳዝኖኛል ዛሬ ማርያምን ሊያለቅስ ምንም አልቀረውም። አልቅሷል ብል ይሻላል። በእውነት ለመናገር በጣም ነው ልቡ የተሰበረው። በቃ ሀይሚ የእውነት እነሱ በሚሉሽ መልክ ይዘሽ እየመጣሽ ጠላትን ማስደሰትሽ በጣም ትገርሚያለሽ። በጣም ነው የምትገርሚው። እነሱ ባሉሽ መሰረት ይዘሽ እየመጣሽ ጠላትን ማስደሰትሽ በጣም ነው የሚገርመው። እንዲያውም ምርር ቢሉ አልሰጥም እያልሽ ብትመልሽ ምን አለ? የእውነት በጣም ነው የሚገርመው። የምር ይሄ ቪዲዮ አሁን እንካ ይሄን ቀሚስህን ውሰድ ይሄን ልብስህን ውሰድ ማለት ይደብራል እኮ ሀይሚዬ፣ እውነት ኧረ በጣም ይደብራል። ማርያምን ኧረ ተይ እንጂ ሀይሚዬ፣ አንቺም ዙረሽ ቪዲዮውን ስታየው የእውነት ትሰቀቂበታለሽ። የምሬ ነው የምነግርሽ። ቪዲዮውን ዙረሽ ስታየው ለአንቺም ይሰቀጥቅሻል። አይባልም፣ አይደረግም። ማንም መታ ይሄን አርግ ይሄን መልሽ ባለች ሴት ይሄንን መልስ ይሄንን አርግ ማለትሽ ተገቢ ነው ብዬ አላስብምና ይሄ ነገር እውነት ተገቢ አይደለም ያደረግሽው ነገር የእውነት ስነግርሽ እና በጣም እኔ ምን እንደምል አላውቅም ውዶችዬ። የእውነት በጣም ነው እኔ ልቤ የተሰበረው ዛሬ። በተለይ ቀሚሶቹን አውጥታ ምናምን እንደዛ ስታደርግ በጣም ልቤ ተሰብሯል። የብሩኬን ፊት ስታዩት በስማ እኔ ምን ልበላችሁ አላውቅም። ብቻ የምሬን ነው የምላችሁ አላውቅም። ብቻ ሰላማቸው ይመለስላቸው። እኔ ነገም ዛሬም ቢሆን የሀይሚን ሰላም እና የብሩን ሰላም ነው የምፈልገው። ሰው ግን አሁን ላይ በጣም ይገርማል። ቆይ ሀይሚና ብሩኬን ለያይታችሁ ብሩኬን ልታገቡት ነው? ሀይሚን ለወንድማችሁ ልድሯት ነው? ሀሳባችሁ ይሄ ነው መሰለኝ። ቲክቶክ ላይ ተቀምጣችሁ ላብ ላይ 36 ስታወሩ የምትውሉ ማለት ነው። እኔ እኮ ስራ የላቸውም ይላለሁ አንዳንዴ እኮ ሲገርመኝ። ስራ የላቸውም እንዴ? እንደኛ ማደም ቢት አይደል እንዴ የሚሰሩ ትላለሁ። እኔ እንኳን ላብ ላይ ቁጭ ብዬ ልውል ቀርቶ አይደለም ቲክቶክ እንኳን ለ2 ደቂቃ ገብቼ እናቴ ገና ገባ ስል ነው ሴትዮዋ የምጠራኝ። እንኳን ላብ ላይ ቁጭ ልል ማለት ነው። ግን አንዳንዶቹ ላብ ላይ ቁጭ ብለው ላብ ላይ ቁጭ ብላችሁ ተምታወሩ ለራሳችሁ ኦንላይን ብር የምታገኙበት ስራ ሰሩ። የምሬ ነው የምመክራችሁ። እኔ ኦንላይን ላይ ብር የምታገኙበትን ስራ ሰሩ። እንደዛ ቲክቶክ ላይ ላብ ላይ ገብታችሁ ከማንም ከመሰዳደብ መታችሁ የሚጠቅማችሁን ስራ ከደሞዛችሁ ሌላ የምታገኙበትን ነገር አትሰሩ። ሴትዮቻችሁ የምትሰጣችሁን ብር ብቻ እጃችሁን ዘርግታችሁ ከመጠበቅ የምሬ ነው እጃችሁን ዘርግታችሁ ከምትጠብቁ ሴትዮቹ የምትሰጣችሁን ደሞዝ ብቻ 30 ቀን እጃችሁን ዘርግታችሁ ከምትጠብቁ በስልካችሁ ኦንላይን ላይ አሰሩ። ብር የምታገኙበትን ነገር አትሰሩ። እንግዲህ ቲክቶክ ላይ ገብታችሁ እንደዛ ከዛ አይበልጥም መቼም እንደዛ ከመለፋለፉ አይበልጥም እኮ ሰርታችሁ ብር አታገኙም። ገብታችሁ ከሌ እያላችሁ ከምታቦቁ የምሬ እኮ ነው እውነቴን ነው ከምታቦቁ ለራሳችሁ ብር የምታገኙበትን መንገድ ፈልጋችሁ ብር እንዲታገኙ አትሰሩም። ምልክ በጣም ነው ያዘንኩባችሁ የምር 24 ሰዓት ላብ ላይ የምሬ ነው 24 ሰዓት ቀርቶ አይደለም የእውነቴን ነው የምላችሁ 10 ሰከንድ ለኔ ከባድ ናት። ለኔ 10 ሰከንድ በከንቱ አላሳልፋትም። 10 ሰከንዴን የእውነቴን ነው የምላችሁ። የሴትዮዋችሁን ብር ቁጭ ብላችሁ ከምትጠብቁ በጎን የምታገኙበትን ነገ የምትለወጡበትን መስፈርት አትፈልጉም? ሀገር ገብታችሁ ስራ የምትጀምሩበትን መንገድ አትፈልጉም? ነገ ሀገር ገብታችሁ ምን መስራት እንዳለባችሁ ትምህርት እየገባችሁ አትከታተሉም? ትምህርት አትወስዱም? ሰው ቤት ነው እንደምታረጁት? አትሄዱም? አታገቡም? አትወልዱም? እስኪ ንገሩኝ። አታገቡም እንዴ? አትወልዱም? ነገ ሄዳችሁ ትዳር አትይዙም?
ታዲያ ነገ እዚህ ቤት ሰርታችሁ ነገ ብራችሁን ይዛችሁ ስራ አትከፍቱም? የምትከፍቱትን ስራ የምትጀምሩትን ስራ እየገባችሁ ትምህርት አትወስዱም? ቲክቶክ ላይ 24 ሰዓት ገብታችሁ የሰውን ስም ተማማት ተመብላት። የምሬ እኮ ነው። እኔ ልካችሁ ልንገራችሁ ዛሬ ማለት ነው። ይህን ቪዲዮ ሼር አድርጉት። ነገ ብር የምታገኙበትን አሁን ለምሳሌ እዚህ ሀገር ተቀምጣችሁ ለምሳሌ 1 ሚሊዮን ብር ሊኖራችሁ ይችላል። አገር ቤት ሄደሽ 1 ሚሊዮን ብር ምንም እንደማይሰራ ጠንቅቄ እነግርሻለሁ። ሙላሽ ማለት ነው። 1 ሚሊዮን ብር ምንም እንደማይሰራ ነው የምነግራችሁ። ገባሽ? ግን 1 ሚሊዮን ብር እያለሽ የሴትዮሽን ብር ከምትጠብቂ በወር እንኳን 300 400 1000 2000 የምታገኝበትን መንገድ ስራ ጀመረሽ አትሰሪም? ዝም ብለሽ በከንቱ ስልክሽን ባትሪ መጨረስ ቻርጅ ማድረግ በማንም ጋር ኝኝኝ እያላችሁ እየተወራራችሁ ተምትውሉ ልንገራችሁ፣ ለራሳችሁ እኮ ነው። ነገ እኮ ጊዜ ታክሲ አይደለም እኮ ቁጭ ብሎ አይጠብቃችሁም እኮ። የሴት ልጅ እርሜ ደግሞ ይሄዳል። ከዛሬ ቁጭ ብለሽ ታላስተካክልሽ ነገ የምትሰሪውን ስራ ታላስተካክልሽ፣ ታዲያ ነገ ሂደሽ ምን ልትሰሪ ነው? ቢያንስ እኮ አሁን ላይ እኮ መስራት የምትችሉትን ስራ እንኳን ኦንላይን መማር ትችላላችሁ። ከማንም ጋር ቲክቶክ ላይ ተቀምጣችሁ እኝኝኝ ተትሉ ተምትውሉ ማለት ነው። የእውነቴን እኮ ነው የምነግራችሁ። አትጀምሩም ስራችሁን? ትምህርት አለ አትማሩም? የምትሰሩትን የስራ መስፈርታችሁን ትምህርት አትወስዱም? ኦንላይን አትማሩም? ዋይፋይ የምትከፍለው ሴትዮዋችሁ ናት፣ እናንተ አትከፍሉም። ሂዳችሁ ትምህርት አትወስዱበትም፣ አትማሩበትም፣ ትምህርት አትወስዱበትም። የማንንም እንደዚህ እያሉ የሰውን ተማሳቀቅ እሷ እንዲህ ናት እሷ እንዲህ ናት እያላችሁ ማንም ጋር እየገባችሁ ከምታወቁ እውነቴን ነው የምነግራችሁ። አሰሩም ስራ ጎበዝ ከሆናችሁ ጀግና ከሆናችሁ እኛ ዩቲዩብ አንሰራም። ከቲክቶክ አፍ መካፈት አይበልጥም ዩቲዩብ። እውነቴን ነው የምነግራችሁ። የምታገኙበትን ስራ አትሰሩ ምልክ ነገ ለምሳሌ የበረንዳ ቡና ምሰሪ ከሆነ ሳሰለጥኝ እኮ ትምህርት እኮ የበረንዳ ቡና እኮ አሰሪም ያቺ ካከበራችሁ ይህን ቪዲዮ ሸር አርጉት፣ ማርያምን ሸር አርጉት። እንደዚህ ቲክቶክ ላይ ተቀምጠው ይኸው ትዳር እንደዚህ የሚበጠብጡ አሉ። እንደዚህ እሱ እንዲህ ነው እሱ እንዲህ ነው እያሉ ለምሳሌ ኢትዮጵያ ሂዳችሁ ሻይ ቡና እንኳን እንስራ ብትይ እኮ ዝም ብለሽ ሂደሽ እንደ ንርፎ እንትን አትዘፈቂም። መጀመሪያ ማወቅ መማር አለብሽ። የምፈልጊውን ስራ እኮ መጀመሪያ ስልጣን ወስደሽ ሰልጥነሽ ነው። ዝም ብለሽ ዝም ተብሎ ስራ አይጀመርም። ቁርስ ቤት ብትጀምሪ ራሱ ሰልጥነሽ ነው። ዝም ብለሽ ስራ አትወስጂ። ታዲያ አትማሪም? ኦንላይን ባለሽ ጊዜ የምከፍልልሽ ዋይፋይ እሷ ናት፣ አንቺ አትከፍሊ። እንደው አንዳንዶቻችን እኮ በጣም ጅሎች ገገማዎች ነን። እኛ በጎች ነን፣ እውነትም በጎች ነን። አንዳንዴ በጎች ነን። በጎች ማለት ነው። በጎች የምር በጎች ነን ስረዳው። ኦኬ ብር ማግኘት የምትፈልጉበትን ስራ መስራት ካቃታችሁ ነገ ሂዳችሁ ስራ የምትጀምሩበትን መንገድ ትምህርት አትወስዱ? እስኪ ንገሩኝ። ትምህርት አትወስዱም? ትምህርት ጸጉር ቤት አለ የምትማሩት ኦንላይን። ጸጉር ቤት መክፈት ብትፈልጉ ኦንላይን መማር ትችላላችሁ። ሹርባ አሰራር ራሱ 24 ሰዓት ላይ 12 ሰዓት ላይ ሰዓት ከምታሳልፉ ቲክቶክ ላይ አትማሩበትም? ትምህርት አትወስዱበትም? ተተጠቀማችሁ አይቀር ብር አትከፍሉበትም አይደል? የምከፍሉት ነገር የለም እኮ ነፃ ነው። ለራሳችሁ ትምህርት አትወስዱም? ሹርባ አሰራር አለ፣ ብዙ የምትማሩት ትምህርት አለ። ነገ ሀገራችሁ ገብታችሁ ታገባላችሁ፣ ተወልዳላችሁ፣ ትዳር ይጠብቃችኋል። የነገ መስፈርታችሁን ለምሳሌ እዚህ ሆናችሁ ዩቲዩብ ከፍታችሁ ብትሄዱ ሀገራችሁ ስትገቡ ስራ ስትጀምሩ ስራችሁን ታስተዋውቁበታላችሁ። ልብስ ሻጭ ብትሆኑ ቡቲካችሁን ታስተዋውቁበታላችሁ። ጸጉር ቤት ከፍቱ ጸጉር ቤታችሁን ታስተዋውቁበታላችሁ። አያችሁ አይደል? የሚጠቅማችሁ ጥቅም ይሄ ነው። ቁጭ ብላችሁ እከሌ እንዲች ናት እኮ እከሌ እኮ እንዲህ ናት እከሌ እኮ ለከሌ እኮንም ተምትሉ ፎርኮርስ ይሄን ቪዲዮ ሼር አድርጉት። ዛሬ የልቤን ነው የተናገርኩት። ሃይሚ እባክሽን ልምከርሽ፣ እነሱ የሚሉሽን እየሰማሽ የሚወድሽን የሚያከብርሽን ሁሉም ባለቤትሽን አታስከፊ። ይልቅ ልንገርሽ፣ አንተም እንደዛው በቃ ወይም ከካሜራ ጀርባ ቆዩ። በቃ ለ3 ለ4 ቀን በቃ ነገሩን ፍቱትና ፈታችሁ ተመልሳችሁ ነው። በቃ ኦንላይን አትግቡ። በቃ ለ3 ለ4 ቀን በቃ ውጡ ተኦንላይን። አለቀ። ተረጋግታችሁ ከልካችሁ ወጣችሁ ከዛ በኋላ ሰላማችሁን አውርዳችሁ ስራችሁን ቀጥሉ። ይሄንን ነው የምለው። ውድ አድማጭ ተመልካቾቼ የቪዲዮ ከተመቻችሁ ላይክ ሼር አድርጉት። ስላስረዘምኩባችሁ ይቅርታ። በጣም ተናድጄ ነው የእውነት ለመናገር። ምክንያቱም ሰው ያላገባው እየገባ ማብቃቱ አናዶኛል።
እኛ ጅሎች በጎች ነን። እውነትም ሰው በግ ያለለካ እኛን ወዶ አይደለም። እውነትም በጎች ነን። ነገ የምንሰራበትን ስራ ያለመማራችን ያለማወቃችን ነገ ሂደን ዝም ብለን ብለን እንዲያልተማርን ፈዘን እንቀራለን። እና ነገሩ አይፈረድብንም። እወዳችኋለሁ። ባይ ባይ። አመሰግናለሁ።